ኤንሪኬ አብረው ተወዛወዙ። ቦንዛ ጣራ ነው፣ ጣራውን ነው የበጠሰው። ፓሪስ ሰን ጀርመን በድምር ውጤት 2-0 መምራት ጀመረ። በአጠቃላይ 6-4 ሆኗል። አይ ባየር ሙኒክ ይነሳ፣ እርግጠኛ ነኝ ይነሳ። ግን ትልቁ ስህተት ምንድነው? ኡፓሚካኖ በዚህ ደረጃ ከፍተህ ከኋላ ትሮጣለህ እንዴ? ነፍሰ ጡር ሴት ራሱ ትቀድመዋለች። ኡፓሚካኖ ስፒድ ከሌለ በዚህ አይነት እንደ አይቷል የሮጣን አሮሮጥን አይቷል። ከአንድ ዲፌንደር እንደዚህ ታሮሮጥ በዚህ ልክ ፕሬሲንግ ማድረግ የለብህም። ፍጥነት የዚህን ያህል ካል እንዴ በጣም ገርሞኛል። እኔ ማሻገር ነው ምልክት ሰጠ ጆሹዋ ኪሚክ ኳሱን ተቀባበሉት ከማሻማት ይልቅ ኦሊሴ ረጅም ኳስ አሻገረ። ጎሉ ላይ ጥሎት ነበረ ማይክል ኦሊሴ። ደካማ ውሳኔ ነው። የውሳኔ ችግር እኮ ነው። ማሻማት አየው ኪቪቻ እንዴት እንዳለፈ። ኡፓሚካኖ ነው ከጀርባ ተመልከተው። ላይመርና ኡፓሚካኖ ኔይማር የለም ጭራሽ። ይኸው አሁን እዚህ ጋር ነው የምልህ። እዛ ሰው መያዝ ይሻላል፣ ጎሉስ መሮጥ ይሻላል። ልክ አይደለም። በጣም ነው የተጠቀሙባቸው። ዋው ሄንሪኬ ራሱ ደስታውን ነው። ዴምቤሌ በጣም አስደናቂ ጎል ነው። የፓሪስ ሰን ጀርመን ደጋፊዎች በከፍተኛ ሁኔታ ስቴዲየሙን እየናጡት ይገኛሉ። በጣም አስረሳች ጊዜ እያሳለፉ ነው ፓሪስ ሰን ጀርመኖች። አዎ በመርስ በቅጣት ምጫወተውን ፓቭሎቪች አስቀጠለ። ኦስማን ደምብሬ ዘንድሮ የሻምፒዮንስ ሊግ ዋንጫውን ባየር ሙኒክ አነሳና እንደዚሁም በተመሳሳይ የዓለም ዋንጫን በፈረንሳይ ብሔራዊ ቡድን ማሳካት የሚችል ከሆነ ባሎንዶር ዘንድሮ ሜሱ ይመስላል። ረጅም ኳስ ሉዊስ ዲያዝ ፓቭሎቪች አለ። ኳሱን ታይት ማርክ ነው የሚያደርግ በሜዳው ጆአነቬሽ ፒኤስጂ ምንም ስፔስ የለም። ስፔስ አይሰጥህም ጭራሽ። ፓሪስ ሰን ጀርመኖች በጣም ኮምፎርቴብል ናቸው። በተቃራኒው ባየር ሙኒኮች 10 ደቂቃ ሊሞላ ነው። አንድም ጊዜ ለማጥቃት የሞከሩት ውጤት የሚያፈራ እንቅስቃሴ አልተመለከትንባቸውም። በጣም ዲያዝ ጫውታ እያበላሸ ነው። አስረናይ ኳስ አሁን አገኟቸው። ጀማል ሙሲያላ ሃሪኬን አልደረሰበትም። ተነካበት። ስለጨረፈበት ነው። ተነካበት። ኳሱን በረጅም ፋቢያን ሩዝ ኡፓሚካኖ ዱዓላ መለሰ። ኡፓሚካኖ የት ነው የሚገባው ግን? ምንም ሊገባኝ የኡፓሚካኖ በጣም ግራ የሚያጋባ ነው። ገዚህ እስኪ በደንብ ኡፓሚካኖን ተመልከተው። አይቼዋለሁ። ግርምሽ ምን መሰለህ ትልቁ ነገር 4-2-3-1 ነው። ቦታውን አይጠብቅም። ቦታውን ሳይጠብቅ ነው የሚንቀሳቀሰው። እሱ ደግሞ ክፍተት ለኪቪቻ ክቫራትስኬሊያ ስፔስ እንዲያገኝ አግዞታል። ቅድም ሰዓት ስላልበቃን ላይመር ላይ የሚደረበው ለምንድን ነው? አስተላለፋቸው ላይ ብዙ አላወራንምና 4-2-3-1 ስትጫወት የመሃሉን ሁለት ዲፌንሲቭ ሚድፊልደር አድርገህ ስትጫወት አንተ ቦታ ላይ ነው ቆመ በደንብ መያዝ ያለብህ። መሃሉ የሚያስጨንቅ ነገር። አስረናይ ኳስ ባየር ሙኒኮች ሆነ ያገኟቸው ይመስላሉ። ኦሊሴ ቆንጆ ኳስ ሃሪኬን ዊሊያም ፓቾ መለሰበት። ካውንተር መጡባቸው። ፋቢያን ሩዝ ከጉዳት መመለስ ኡፓሚካኖን ምን ሊሰራ ነው የሚመጣው? ክቫራትስኬሊያ አምሷቸው ለማየት ጥረት አደረገ። ደብል ፒቮትም እንደሚጠቀመ ቲሙ እሱ ወደ መሃል ለምን እንደሚገባ ነው ግራ የሚገባኝ። ላይማር ጥፋት ሰርተዋል። ላይማር ምን አይነት አስደናቂ የጥራት ደረጃ ያለው የአጥቂ መስመር ተጫዋች ነው ክቫራትስኬሊያ። ጆርጂያዊው አስደናቂ ተጫዋች ነው። 11 ደቂቃ ባየር ሙኒክ 0 ፓሪስ ሰን ጀርመን 1 በድምር ውጤት ፓሪስ ሰን ጀርመን 6-4 እየመራ ነው። ሉዊስ ኤንሪኬ ደስተኛ ናቸው። በተቃራኒው ቪንሰንት ኮምፓኒ ቡድኑ ጎል ማስቆጠር በሚገባበት ሰዓት በተቃራኒው ተቆጥሮበታል። አበሳጭ ነው። ረጅም ኳስ ሳፎ ነው። ሩሲያ የግብ ጠባቂ ስታንሲች ጆናታን ባቫሪያኑ ባየር ሙኒኮች ወደኋላ ማኑኤል ኑዌር በረጅም ኳስ መታ። ኦሊሴ ለሃሪኬን አስረናይ ኳስ። ኦሊሴ አደገኛ ተጫዋች ነው። ካመለጣቸው ኦሊሴ አሁንም ኳሱን እየገፋ ነው። ኦሊሴ ከኑኖ ሜንዴዥ ቢጫ አለበት። ኑኖ ሜንዴዥ አሁንም ኦሊሴ
ኳስ ሮጭ ወጣ። ላስት ግን የነካ ይመስላል ኦሊሴ። መልስ ምት ነው። ልክ ነው። ግዝያ የተዋል የመልስ ምት ነው የሰጡት። ልክ ነው። ፓሪስ ሰን ጀርመን 1-0 እየመራ ነው በድምር ውጤት 6-4 ፓሪስ ሰን ጀርመን። ኡፓሚካኖ ጆናታን ኬሜክ ሃሪኬን ኦሌሴ ፋቢያን ሪዩዝ ጥፋት ሰራ። ፋቢያን ሪዩዝ ስፔናዊ የፓሪስ ሰን ጀርመን አማካኝ ተጫዋች ነው። ቪሴንት ኮምፓኒ ጥቁር ኮፍያ በጥቁር ሌዘር ጃኬት ለብሷል። ጆሹዋ ኬሜክ፣ ጆናታን ታህ፣ ኡፓሚካኖ ወደፊት አሳለፈ። ጀማል ሙሲያላ፣ ኬሜክ ግራ መስመር ላይ ወደኋላ ለግብ ጠባቂው ማኑኤል ኖየር ከመድረሱ በፊት ጆናታን ታህ ለላይመር ለማይክል ኦሌሴ ወደኋላ የተመለሰለትን ኳስ ከላይመር ግብ ጠባቂው ማኑኤል ኖየር በረዥሙ ሜንዴዝ በግንባር ገጨ። ላይመር እንደገና አሁንም ላይመር አገኘ ኳስ። ሜንዴዝ በእጅ ነክቷል። ቢጫ ካርድ ቀይ ካርድ ቢጫ ያለበት በቀይ ካርድ መውጣት ይኖርበታል። ወዴት ነው የሚሉት? ወደዛ እኮ ነው የሚሉት። እንደውም እኮ እነሱ የሄዱት እኮ ለቢጫ ካርድ ምንድን ነው ለምባ ምክንያት እኔ እንጃ። እኔም በእጅ የተነካውን ኳስ ነው ያየሁት። ከባድ ተቃውሞ ባየር ሙኒኮች አበዱ፣ እየሳቁ ይገኛሉ። ወደ ባየር ሙኒክ ያሉበት መንገድ ምንድን ነው? ለምን ሜንዴዝ በእጅ እኮ ነው ኳሱን የመለሰው። እስኪ ግራ ገብቶኛል። ሄደ ኳስ እንዴ ምንድን ነው ታዲያ ወደዚህ የተባለበት ምክንያት? አረባር ማየት አለበት ይሄን ነገር። አንዴ ቢጫ ካርድ እንዴት ያያል? ቀይ ነው፣ ቀይ መሆን ነበረበት። ቀይ ሲሆን ነው የሚያየው። ይሄ ግን ቢጫ ነው። ይኸውልህ አንደኛ ወደ ጎል የሚሄድ ኳስ ነው። አይስጡ ግን ወደ ባየር ሙኒክ ቅጣት ያደረጉት ምንድን ነው ምክንያቱ? ፖርቹጋላዊ ዳኛ ልክ አይደለም የሰሩት። እንዲህ አይነት ስህተት አለ እንዴ? በግልጽ የሚታይ ስህተት ነው የሰሩት። በእጅ የተነካ ማኖትተ እንደገና ቅጣት ወደዚህ ቢጫ ነበር ደግሞ ቢጫ አለበት። ቢጫ ስት ደግሞ በቀይ ይወጣል ማለት ነው። አይ እረፍት ላይ አሁን ያሳዩአቸዋል ዳኞች። ፓቭሎቪች ኦሌሴ ሜንዴዝን መቀየር አለበት። ሉዊስ ኤንሪኬ ብልጥ ከሆነ ምንም ነገር አይታገሱትም ከዚህ በኋላ። ሰው የለውማ። ላይመር ምናልባት ቡድኑ ለዋንጫ ካለፈ ይህንን ተጫዋች ሊያጣ ስለሚችል ቅያሪ ማድረግ ይኖርባቸዋል። ኬሜክ፣ በረዥሙ ሃሪኬን፣ ላይመር። አሁን ባየር ሙኒክ የተሻለ እንቅስቃሴ እያደረገ ይገኛል። ሃሪኬን ወደኋላ፣ ስታንሲች፣ ዲያዝ፣ ስታንሲች። አቤት በረኛው ድንጋጤ! እንደገና አሁንም በዳኛው ምን አይነት ናቸው ዳኛው? ዳኛው ዛሬ በጣም ጠብቋሉ። ቫር በእጁ ነው ሶፊ፣ ቫር ጠብቋሉ። ራስ ተጫዋች የመጣ ነው። ይሁና እጁ እንዲህ ብሏል እኮ ላይ ሶፊ። ፖርቹጋላዊ ዳኛ ተቃውሞ እየበዛባቸው ይገኛል። ምን መሰለኝ ሶፊ እጁን እንዲያርጉ እስኪ እንመልከት። አበዱ፣ ደጋፊው አበደ። ባየር ሙኒክ ይኸውልህ ቪቲኒያ እጁን እንዲስራ አቅጣጫው ወደ ተቃራኒ ነው። ወደ ውስጥ ቢሆን ልክ ነው። ቦታው ነው እኮ ሴንሲቲቭ። ግን የራሱ ተጫዋች በእጅ ከነካ የሚባል የራስክ የሚባል የለም እንዴ? ይሄ ኳስ እኮ በቫር በእጅ ተነክቷል እያለ ነው። ጆሹዋ ኪሚክ ጠብቁ እያለ ነው ዳኛው። ሃሪኬን ራሱ ብስጭቱን እየገለጸ ነው። ቫር ጥሪ ደረሰ። ነክቷል እኮ ግርምሽ። ቫር ጥሪ ደረሳቸው። እጁ እንዲህ እኮ ነው ያለው ወደ ጎን። ለዚህ እኮ ነው አሁን ፔናልቲ ነው የምልህ። የራስክ ልጅም ይምታ ምን እንዳለ ነው ያበዱት። ፔናልቲ ውስጥ እጅን በኳስ መንካት። ቪሴንት ኮምፓኒ አበደ። ሁሉም አበዱ። ጨዋታው ቀጠለ። ዳኛው ምናልባት ወደ ሜዳው የሚመለስ ኳስ ነው በሚል አንኛው እንኳን ሳይሆን የቅድም የኑኖ ሜንዴዝ እኮ ለቢጫ ካርድ እኮ ነው። ቢጫ ቢያይ ሁለተኛ ቢጫ ስለሆነ በቀይ ይወጣል ነው ጎደሎ ይሆናል ነው። ግርምሽ ወደ ሜዳ ወጣ ወደ ምን ፔናልቲ ውስጥ በእጅ መንካት ይፈቀዳል? በጣም ነው የነካው። አሁን እሱ ነው ያከራል። የአውሮፓ ቻምፒዮንስ ሊግ የፔናልቲ ህጎች በጣም ግራ እያጋቡ ፊፋ እዚህ ነገር ላይ ውሳኔ ኮንትሮቨርሻል እየሆነ አወዛጋቢ እየሆኑ ነው። ለዛ ነው ፊፋ ይህንን መቆጣጠር አለበት። አንድ አይነት ለሶፍ ዘጌም በአንድ አይነት ህግ እንዲዳኝ ማድረግ መቻል አለበት። ስታንሲች ዳኛው ጫና ውስጥ ገቡ። ዳኛው በጣም ጫና ውስጥ ቢጫ ካርድ መዘዙ። ጫና ውስጥ አስገቡ። ፖርቹጋላዊ ዳኛ ጆናታን ታህ ነው ቢጫ ኬኒሂሮ ጆናታን ታህ ቢጫ ካርድ አይቷል።
ጥፋት ሰርቷል። ለሁለት ነው ለዛው። ግን ጥፋቱን የሰራው ስታንሲች ነው። ለካርድ ግን ስታንሲች ነው። ልክ ናቸው። ስታንሲች ነው ጥፋት ሰርቷል እንጂ ጆናታን አይደለም። ጆናታን ሲያሳየን እኮ ዳኛው ጫና በዝቶባቸዋል። አሁንም የመልስ ሮራ ኔቬስ ዳኛውን እያሳየ ነው ካሜራው። ዳኛው ጥያቄ ውስጥ ናቸው። ዳኛው በተለይ የኑኖ ሜንዴዝ ነው የፔናልቲው እንኳን ገዚህ እንትን ነው ማለት ወደ ሜዳ የተመታ ኳስ ነውና ሊወጣ የነበረ ኳስ ነው። አስቦት አይደለም። አሁን አስደናቂ ኳስ ላይመር ቀይ መስመር ላይ እንደገና ፓቭሎቪች ክሮስ አደረገ። ሃሪኬን አበረደ ሃሪኬን ወደኋላ መለሰ። የመለሰው ኳስ ጆናታን ታ ወደፊት ሰነጠቀ። ዲያዝ ኮሎምቢያዊ የቀድሞ የሊቨርፑል ተጫዋች ዲያዝ ሃሪኬን ለኦፓሚካኖ ባየር ሙኒክ 56%፣ ፓሪስ ሰን ጀርመን 44%። ኦሌሴ እንደገና ፓቭሎቪች ዲያዝ ባየር ሙኒክ ጫና እየፈጠሩ ይገኛሉ። ጆናታን ዴዝሬ ድዌ፣ ዛይሪ ኤምሪ፣ ማርኪኒዮስ፣ ኦፓሚካኖ አላግባብ ነው የሚመጡት ፓሶቹ። ልክ አይደሉም። አሁን አገኟቸው። 4-3 ናቸው። እነ ኪሚክ እየጠጉ ይገኛሉ። ቀይ መስመር ላይ ኪቪቻ ክቫራትስኬሊያ የመታው ኳስ ተመልሶ ራሱ እግር ላይ ጆናታን አጠገብ አለ። ረፍት ነው የሚነሷቸው ሲሄዱ ቁጥር ይጨምራል። ለዛ ነው ኪቪቻ ክቫራትስኬሊያ የመታውን ኳስ ጆናታን ካስጣለ በኋላ ተመልሶ ኪቪቻ ክቫራትስኬሊያ ጆናታን አወጣው። የማንሰምት እዛው ተቀባበሩ ከኦስማን ደምቤሌ ጋር። ተሻጋሪ ኳስ ዛይሪ ኤምሪ፣ ኦፓሚካኖ በግንባር መለሰ። ኦፓሚካኖ የመለሰው ኳስ እንደገና ለኑኖ ሜንዴዝ ወደኋላ ቪቲኒያ ፒንሄሮ ዳኛው ተቃውሞ ገብቶባቸዋል። ኑኖ ሜንዴዝ በዛ ላይ ደግሞ ፖርቹጋላዊ ነው። ምናልባት መገጣጠም ነው። ጆሃኔቬሽን ፖርቹጋላዊ ነው። ኔቬስን ፖርቹጋል አለፏቸው። ቶማስ ሙለር ነው የሚያናግራቸው። አድማጮቻችን 1-0 በፓሪስ ሰን ጀርመን መሪነት ለረፍት ወጥቷል። ሁለተኛው አጋማሽ ይጠበቃል። ማርኪኒዮስ ዲያዝ መልሶ ለፓቭሎቪች እንደገና ወደኋላ መለሰ። ኳሱን ጆናታን ፓቭሎቪች አልተግባቡም ከስታንሲች ጋር። ስታንሲች መነካት አለበት። በፍጹም ስታንሲች አይሆንም። ላይማር ይሻላል። በሙትሙቱ በፍጥነት ስታንሲችን መንካት ይኖርባቸዋል። ፓሪስ ሰን ጀርመኖች ዴዝሪ ድዌ እንደውም እኮ ዛሬ አልተጫወተም። ኪቪቻና ዴምቤሌም ከጎሉ በኋላ ጠፍቷል። ዴምቤሌም የለም። ኪቪቻ ሃሪኬን ወደፊት ኳስ ሊስ ዲያዝ ጣለ። ኧረ ጥፋት ነው። ሃሪኬን መቶታል። ፓቾር መሰለኝ። የጭንቅላ ጉዳት ነው። መቶታል። ፓቾር መቶታል እንዴ? ሃሪኬን እግሩን ከፍ አድርጎ ጭንቅላቱን አግኝቶታል። ሶፊ ዳኛው ምን ነክቷቸዋል ግን? ኢኳዶራዊው ተከላካይ ጭንቅላቱን ይዞ ወድቋል። የሕክምና ድጋፍ ይፈልጋል። ሉዊስ ኢንሪኬ ከምክትሎቻቸው ጋር እየተነጋገሩ ይገኛሉ። እግሩ ተነስቷል፣ ግን በእግሩ አላገኘውም። ቦርሾታል። ሾቪንጋ ግን አጎንብሷል። ኳሱን አግኝቶታል። ራሱን ያጎነበሰው ጥፋተኛ አይደለም። ፓቾ ነው ጥፋተኛ። ያው የጭንቅላት ጉዳት ስለሆነ ግን መቆም አለበት። ማንም አጠፋ ማንም። አሁን ባየር ሙኒክ ተነሱ። ተመልከተው ደጋፊውን ሶፊ ገዝ እየተመለከተው አሊያንዝ አሬና እየተናጠ ነው። አሊያንዝ አሬና ተናጠ። በድምር ውጤት 6-4 ወይም በሁለት ጎል አድቫንቴጅ ፓሪስ ሰን ጀርመን ባየር ሙኒክን እየመራ ነው። የአሊያንዝ አሬናው ፍልሚያን 1-0 እየመራ ነው። በፓሪስ የተከናወነው ፍልሚያ
5-4 ማሸነፉ ይታወሳል። ፓቾ ምንድነው? አይደማ ይመስላል ጭንቅላቱን ተቦርሿል። ጸጉሩ ራሱ አብሮ ነው የተቦረሸው። ጭንቅላቱን ቀብቶታል እንዳይደማ። ባየር ሙኒክ ደጋፊዎች አመራሮች ናቸው እኮ እዚህ ጋር የተቀመጡት። ጨዋታው ቶሎ እንዲጀመር እየጠየቁ ነው። ራሱ ነው ጥፋተኛ። ዝቅ ብሎ መጣ። በጣም ዝቅ ብሎ ሄደ። ዝቅ ማለት አልነበረበትም። ፓሪስ ሰን ዠርመን ከአርሰናል ከተገናኙ ያለፈው የውድድር ዓመት የግማሽ ፍጻሜ ተፋላሚ ቡድኖች የሚገናኙበት ጨዋታ ይሆናል። ባስቲያን ሽዋንስታይገር እና አሪየን ሮበን አሁንም በተመስጦ እየተከታተሉ ነው። አንዳንዶች ባየር ሙኒክ በእነሱ ጊዜ ቀረ ይላሉ። በረጅምስ ሳፎኖቭ ኳስ መታ። እነሱ ጊዜ ዋንጫ ናቸው አሁንም ያሉት እኮ እነ ሮበን እና አሪያን ሮበን፣ ሬቤሪ፣ ሽዋንስታይገር እና የመሳሰሉት። ቀጥሉ ጨዋታውን አሉ ዳኛው። ዛይር ኤምሪ ከሉዊስ ዲያዝ ጋር ኳሱን ወደ ኋላ መለሰ። የሉዊስ ኤንሪኬ ቡድን ዛሬ በሃይላይን ሳይሆን በሎ ብሎክ ነው እየተጫወተ ያለው። ካውንተር ብቻ ነው የፈለገው። ካውንተሩን ነው እየፈለጉት እየሄዱ ያሉት። ዲያዝ ኳሱን ወደፊት ዞለሜር ሞከሩ፣ አስጣሉት። ጆናቬሽን ፓቭሎቪች ካርድ ያለው አሁን አለው ጥያቄ የለውም። በጣም ግን አይተዋል ኪቪቻ ከቢጫ ካርዱ በኋላ እንዴት እንደተቀዛቀዘ። ማኑኤል ኖየር በረጅም ኳስ መታ። ስመታው ኳስ አሁንም ኖየር በረጅም አወጣ። ከክልል ወጥቶ አደጋ ውስጥ እንዳይገባ መጠንቀቅ ይኖርበታል። ዴዝሪ ዱዌን ኳስ ነጠቁት። ኡፓሜካኖ ዴዝሪ ዱዌ ዛሬ ልክ አይደለም። ኦሊሴ አሁንም ዊሊያም ፓቾ ጥፋት ሰርቶብኛል ብሎ ወድቋል። አፍንጫውን ይዞ ወድቋል። አሁንም ሌላ ሕክምና ይፈልጋል። የሕክምና ባለሙያዎች የሚገቡ ይሆናል። ዩቲዩብ ላይ ሁለተኛውን አጋማሽ እንደ አዲስ ገብተናል። ገባ ይባል። የገባሽ ደግሞ ላይክ ሼር ይደረግ። ላይመር ግን ዝም ብሎ ነው የሚገባብህ ፊት ለፊት ታውቃለህ። ላይማር ዝም ብሎ ሲያካብድ ነው። አልነካው። ረዳት ዳኛው ለዚህ ነው ዝም ያሉት። እኔ እንዴት አጠገባቸው እያልኩ ነበር። የ24 ዓመት ዲፌንደር ነው ዊሊያም ፓቾ። ባየር ሙኒክ 60%፣ ፓሪስ ሰን ዠርመን 40% የኳስ ቁጥጥር። በኳስ ቁጥጥር ፓሪስ ሰን ዠርመን ብልጫ ተወስዶበታል። ልክ አይደሉም። ሁለት የባየር ሙኒክ ግራና ቀኝ ፉልባክ ፓቭሎቪች፣ ላይማር ሃሪኬን ኳስ ነጠቀ። ጥፋት ሰርተዋል ፓቭሎቪች ላይ። ስታንሲች በፍጹም ላይማር ይሻላል። እንዲሁ ረጅም ኳስ በፍጥነት ኪሚክ ኦሊሴ የነበረ ኳስ ተመለሰ። ላይማር አግኝተዋል። ላይማር ማይክል ኦሊሴ ኳሱን እያታለ እየገባ ነው። ኦሊሴ ቀነሳቸው። ኦሊሴ አሁንም ደገማቸው። ኦሊሴ ግባለ። ኦሊሴ ዲያዝ መምታት ነበረበት። ኳሱን አዘገየው። ተዘጋጅቶ ጠብቆ አይመታም። ሃሪኬን ኳሱን ዝም ብሎ መታ። ውጤታማ አይደለም። ብሎክ አደረጉት። የተመለሰው ኳስ ጆናታን ታ ሎ ብሎክ ያዘ። ፓሪስ ሰን ዠርመን ዘግቶ መጫወት ጀመረ። 2 ጎል አሏ። ዲያዝ ፓቭሎቪች አስረናይ ኳስ ወደፊት ተጥሎ ነበረ። ኳሱን ፓቭሎቪች አስጣለ። እንደገና ተነጠቀ። ዴዝሪ ዱዌ ወደፊት ጣለ። ፓቭሎቪች በጣም ሙኒክን ዋጋ ያስከፈለ ነው። በደንብ ኦሊሴ ወደፊት ለዲያዝ አስረናይ ኳስ ከማርኪኒዮስ ጋር ጎቶ ጥሮታል። ማርኪኒዮስን አይችልም። ዲያዝ ማርኪኒዮስን አይችለውም። ፓሪስ ሰን ዠርመን ምን አይነት አስደናቂ ቡድን ነው! ምን አይነት አስደማሚ ቡድን ነው! ከሜዳው ውጪ ሉዊስ ኤንሪኬ በጥንቃቄ ነው ጨዋታውን እያከናወኑ ያሉት። በጥንቃቄ
ለዛ ነው እንደባለፈው ሳምንት አይነት የጎል ዝናብ ያላየ ነው። ለዛ ነው ውበትም የለውም እንጂ ጨዋታ። ቅድም ፕሮግራማችንም ላይ በትክክል ስንናገረው የነበረው የዛሬው ጨዋታ ግርምሾ ብላል። በደንብ ያስቀመጡት ጎል እንዳጠብቁ ዛሬ እያልን ነበር። ሶፊ ቀዶ ጥገና የሚሰራ አይነት ሰው አይነት በጣም የጥንቃቄ ፉትቦል ነው ፓሪስ ሴን ዠርማኖች እየጫወቱ ያሉት። ሉዊስ ኤንሪኬ ዛሬ ጠንቀቅ ብሎ ነው የመጡት። ረጅም ኳስ ሃሪ ኬን ሰከንድ ቦል አግኝተዋል። ባየር ሙኒኮች ረጅም ኳስ ተጣለ። አሁንም ሃሪ ኬን ኳሱ ጥፋት ሰርተዋል። ሃሪ ኬን ላይ ማርኪኒዮስ ነው ጥፋቱን የሰራው። እያስጠነቀቁት ነው ፖርቹጋላዊ ዳኛ። አረክ እንዳለው ሃሪ ኬን በክንድ ላይ የተመታው ተነስቷል። በመጪው ዓለም ዋንጫ ደምቆ ከምናያቸው ተጫዋቾች መካከል አንዱ እንደሚሆን ይጠበቃል። ፓሪስ ሴን ጀርመኖች ግን አንዳንድ ቦታ ላይ አይጠነቀቁም። ታውቃለህ፣ ካርድ ያስፈራሉ። ጆሹዋ ኪሚች ሊያሻግር ነው። የባየር ሙኒክ ደጋፊዎች ስቴዲየሙን በከፍተኛ ሞራል እያነቃቁት ነው። አስረናይ ኳስ ኪሚች ዲያዝ ይዞ ለመግባት ሞከረ። ኳሱን ፓቭሎቪች እንደዚያ ይመታም። ፓቭሎቪች ደካማ ነው። የፓቭሎቪች ምት ሶፊዬ፣ በነገራችን ላይ ሰርጅ ግናብሪ በጣም ነው ያጎደለባቸው ባየር ሙኒኮችን። በባለፈውም ጨዋታ በዛሬውም ጨዋታ የማጥቃት እንቅስቃሴውን አንድ ስቴፕ ከፍ ማድረግ የሚችል ተጫዋች ነበር እና በጉዳት አለመኖሩ ባየር ሙኒክን የጎዳው ይመስለኛል። ረጅም ኳስ ሳፎኖቭ የመርትሮራ ለባየር ሙኒክ ላይማር ለመሮር የተዘጋጀ ነው። ፓቭሎቪች ኳስ ወደ ኋላ ተመለሰ። ማኑኤል ኖየር ረጅም የተመታው ኳስ ፓቾ መለሰ። ሙሲያላ ጥፋት ሰርቶበታል። የዊሊያም ፓቾ ጥፋት ቢጫ ካርድ የሚያሰጥ ነው። ከኋላ ነው ጥፋት የሰራበት ወደፊት የሚሄድ ኳስ ላይ ዛይር ኤምሪ። ይሄኛው እንኳን አይደለም፣ የቅድም ነው ከባዱ ጥፋት። ባየር ሙኒኮች ኳሱን ፋቢያን ሩይዝ አጸዳ። ኡፓሚካኖ ኳስ ነጠቀ። ኦስማን ዴምብሌ ካውንተር ለመውጣት ጥረት እያደረጉ ነው። አገኟቸው። ዴዝሪ ዱዌ ኳሱን እየገፋ ወደ ሳጥኑ ገባ። ዴዝሪ ዱዌ ለማምላት ጥረት እያደረገ ነው። ተከቧል። ማኑኤል ኖየር እንደምን መለሰ። ከባድ ኳስ ነበረ። ሙሲያላ ኦሌሴ አስረናይ ኳስ ፓቭሎቪች ላይማር ኳስ ተነጠቀ። ረጅም ኳስ ኑኖ ሜንዴስ ድንቅ ነው። ኦሊሴን አቁሞታል። ከዛ ጋር አይሄድም፣ ነቅሎ አይሄድም። ከቮልስኬሊያ ለመጀመሪያው ጎል መቆጠር ምክንያት ነው። አገኛቸው። ከቮልስኬሊያ ፋርፖስቱን ማየት ነበረበት። ፋርፖስቱ ላይ ሁለቱ እንዴት ነው ለዚህ ጁዌ ነበረ። ከቮልስኬሊያ ሁለቱን ይችላል፣ በጣም ይችላል። በስማ ምን አይነት ድንቅ ተጫዋች ነው። አስረናይ ኳስ ዲያዝ፣ ሙሲያላ፣ ኦሊሴ ቀይ መስመር ላይ ማይክል ኦሊሴ ኳሱን ይዞ እየገባ ነው። ኦሊሴ ለሃሪኬን፣ ሃሪኬን ከሳፎኖቭ ጋር ሳፎኖቭ ይዞታል ኳሱን። በፍጥነት ነው ያዘው ሳፎኖቭ። ዊሊያም ፓቾ እያንዳንዱ እንቅስቃሴው ሃሪኬን ጋር ነው። ሜንዴዝ እያንዳንዱ እንቅስቃሴው ኦሊሴ ጋር ነው። የማጥቃት ሚናቸውን ለማክሸፍ ማንቱማን ማርኪንጋቸው በጣም የሚገርም ነው። የፓሪስ ሰን ዠርመን ዲፌንደሮች ኳሱን አሁን ላይማር ባየር ሙኒክ ቁጥር አይጨምርም። አይተዋል፣ ግርምሽ ይበለጣል በጣም ሳንሲች ማጥቃት ሲፈልግ። ዲያዝ አስረናይ ኳስ ቀልዳሉ እንዴ? አየው ዛይር ኤምሪና ማርኪኒዮስ ትኩረታቸው ዲያዝ ላይ ነው። ፓቾ ሃሪኬን ላይ ነው። ሜንዴዝ ኦሊሴ ላይ ነው። የተጠና ቁለፋ ነው። ይሄ ኳስ ሊከፈት የሚችለው ባየርን አንድ ጎል ካስቆጠረ ነው።
ወይም 2 ጎል መድገም ከቻለ የጨዋታው ባህሪ ሊቀየር ይችላል። ኖዌር አስደናቂ ሴቭ ነው ያደረገው። ጨዋታውን ከሞት አድኖታል። ምንድነው የሚሰራው የፒኤስጂ ግብ ጠባቂ ግርምሽ? ያገኘውን ኳስ ጠቅላላ ኮምፓኒ ግን አሁን ስታንሲች ወደ ውጪ ነው የሚያወጣው። ኮምፓኒ ስታንሲችና ላይማርን እንኳን አማራጭ የለውም። ሙሲያላን የታገዘበት መንገድ ይገርማል። ረጅም ኳስ ኦሊሴ ኳሱን እየገፋ እየሄደ ነው። አጠገቡ ካቫልስኬሊ ያለ ኦሊሴ በድፍረት ሄደ። ኦሊሴ እየከፈቱለን ነው። ኦሊሴ አሁንም ሰጣቸው ሄዶ ኦሊሴ ተስገበገበ። ሜንዴስ አስረናይ ኳስ ነው ተቀንኖ ሜንዴዝም ፓቭሎቪች ጃክሰን ያስገባዋል። አሁን ሉዊስ ዲያዝ ጃክሰን ምን ያደርጋል? ግን ሌላ የለውም አጥቂ ሳይሆን እኮ አሁን ስታንሲች እና የሙሲያላ ቦታ ነው። ካርል ካለ ካርልና አልፎንሶ ዴቪስ ካርል አለ፣ ኪሚንሻይም አለ፣ ራፋኤል ጉሬሮ አለ። ራፋኤል ጉሬሮ አሁን ቀኙን በደንብ ይጫወታል። ቀኝ ግራውን ምናልባት አልፎንሶ ዴቪስ እና ራፋኤል ጉሬሮ አሉ። ዴቪስ መግባት ሁለቱም ያስፈልጋሉ። ምናልባት የማች ቢዝነስ ካልሆነ ኦሊሴ ኳሱን ሙሲያላ ፓቭሎቪች አይዘጋጁ። ምንድነው የሚፈልጉት? ግን ዳኛው ኳሱን አቋረጠባቸው። ኮምፓኒ እየተበሳጨ ነው በዳኛው። ሰከንድ ሃፍ እንኳን ደህና ናቸው፣ ተረጋግተዋል። ፈርስት ሃፍ ላይ ነው። ሰከንድ ሃፍ ምንም የተሰራ ነገር የለም። ሰከንድ ሃፍ ያን ያህል የሚያወዛግብ ነገር የለውም። ኦሊሴ ጀማል ሙሲያላ ወጥቷል። ኳሱ ወጥቷል እንዴ? አቅም የለውም ግን ሙሲያላ ኳስ ይዞውን መሄድ ብቻ ነው። አይ ትንሽ ሲነኩት ፊትነስ ነው። ከጉዳት ነው የመጣው። ትንሽ ሲነኩት ከረጅም ጊዜ ጉዳት ነው የመጣው። ግን 100% የወጣ አይመስልም። ልክ ነህ። በዚህኛው በኩል የወጣ ስላልመሰለኝ ሳፎኖ በመልስ መጫወታውን ሊያስቀጥል ነው። ሩሲያዊ ግብ ጠባቂ ሉካስ ቻቫሌን አስቀምጦታል። በረጅም ኳስ ተመታ። አይታል። ለአራተኛ ጊዜ ኳስ በቀጥታ ሮጭ ነው የሚያወጡት። ግብ ጠባቂው ሮጭ ነው የሚያወጣው። አሁን ኳሱን ሃሪኬን ወደኋላ ለኑዌር በረጅም መታ። ማኑኤል ኑዌር ኳሱን ጆሹዋ ኪሚክ ኦሊሴ የኳስ ቁጥር ባየር ሙኒክ 62%፣ ፒኤስጂ 38%። የማዕዘን ምት ፓሪስ ሰን ዠርመን 4 ባየር ሙኒክ 0። አስረናይ ኳሳውን ያገኟቸው ይመስላሉ። ፓቭሎቪች አሜሪካኖ ሸፍኖለን ነው። 65 ደቂቃ ባየር ሙኒክ 0 ፓሪስ ሰን ዠርመን 1። በድምር ውጤት ፓሪስ ሰን ዠርመን 6-4 እየመራ ነው። ከርፋፋ ነው የሙኒክ እንቅስቃሴ፣ በጣም ከርፋፋ ምትለው። የ2018 የአውሮፓ የልጆች ሩጫ የፊታችን ሁሉ የሚከናወነው። ልጆቹን ይዞ ይምጡ። በኢትዮጵያ ስፖርት አካዳሚ ትኬቶችን በታላቁ ሩጫ ቢሮ፣ ዓለም ሲኔማና በሃይሌ ግራንድ ሆቴል ያገኙታል። ቆንጆ ኳስ ዲያዝ ራስ ወዳድ ነው። ተመልከት፣ ሁሉ የሚፈልገው ዲያዝ ኳሱን በግድ ለመምታት ላይማር ጆሹዋ ኪሚች እንዴት እንደሚዘጉብት ነው። ሌላው ብሎኩ እንደረገሙት እኮ ቋጠሩት። ካቴና ነው የሰሩት። ፓሪስ ሰን ዠርመን እንዲህ መከላከል ይችላሉ እስከሚባል በጣም ነው የገረመኝ ድረስ ነው። አስደናቂ መከላከል እያሳዩ ነው ያሉት። ባለፈው ሳምንት ታዲያ ያን ያህል ጎል ለምን ተቆጠረባቸው ነው ጥያቄ። ማስቆጠር ፈልገው ነው እነሱ። ኦኬ ተጫዋች ለውጥ፣ 2 ለውጦች ባየር ሙኒክ ዘገየ። ኪሚንጃይ እና አልፎንሶ ዴቪስ እየገቡ ነው። ሳንሲች ወጣ። ጆናታን ታወጣ። አይ ቲንክ ጉዳት ይመስለኛል። ጆናታን ኪሚንጃ ከናፖሊ ነው ያመጡትን ተከላካይ ባየር ሙኒኮች። ሳፎኖ በረጅም ኳስ መታ። ኡፓሜካኖ
ማኑኤል ኖየር ኡፓሜካኖ። ባየር ሙኒክ ጎል ማስቆጠር የሚፈልግ ከሆነ ከሜዳው የሚወጣበትን መንገድ ማሻሻል መቻል አለበት። በጣም ማሻሻል አለበት። ከሜዳው በጣም ዘግቶ ነው የሚወጣው። ላይማር አስደናቂ ኳስ፣ ጀማል ሙሲያላ ረጅም ኳስ ለዲያዝ። ዲያዝ ኮንትሮል አድርጎታል። ኮሎምቢያዊ ከማርኪኒዮስ ጋር ዲያዝ። ማርኪኒዮስ ይፈራዋል። ባለፈው ጉድ አድርጎታል። አሁንም ሰራራው። አልፎንሶ ዴቪስ በጣም ከባድ ልጅ ነው። አልፎንሶ ዴቪስ አዘገየው። ዲያዝ ሞከረው። የመጀመሪያው ነበረ። የመጀመሪያ ኳሱ እንዴት እንደሚያምር አልፎንሶ ዴቪስ። ያገኘውን አጋጣሚ ማትጠቀም ከሆነ ከባድ ነው። ግርምሽ አሁን ያገኙትን አይተኳል። ግብ ጠባቂን በዚህ ልክ አታለማምድምና ባየር ሙኒክ ፍጹም ሜንታሊ ልክ አይደለም። አልፎንሶ ዴቪስ ዲያዝ። አልፎንሶ ዴቪስ ኳስ ወደ ኋላ መለሰ ለማኑኤል ኖየር። ከልጆቹ ጋር የማይረሳ ጊዜ ያሳልፉ። ታላቁ ሩጫ በኢትዮጵያ በየዓመቱ የሚያዘጋጀው የልጆች ሩጫ የፊታችን እሁድ ይከናወናል። የልጆች ሩጫ ፓቭሎቪች ማይክል ኦሊሴ ኳሱን ይዞ ገባ። ኦሊሴ ማለማመድ ነው ያዙት። ሳፎኖቭ አይመቱትም አይደለም ግርምሽ፣ አይመቱትም። ኳሱ ነው እኮ እንደዚህ አይነት እድል አግኝተህ እንዲያለ ኳስ ትጠቀማለህ። ፋር ፖስት ወይ ኒር ፖስት ጠብቀህ ካልመጣ ተመልከት። በዚህ ደቂቃ የሳቱትን 2 ጎሎች አየህ። ወሳኝ የጎል አጋጣሚ አዋክነዋል። ማትቬይ ሳፎኖቭ ራሽያዊ ግብ ጠባቂ ነው። የራሻ ብሔራዊ ቡድን ግብ ጠባቂ ነው። የፓሪስ ሰን ጀርመን ግብ ጠባቂ። አሰልጣኝ ቪሴንት ኮምፓኒ የዘንድሮ ትልቁ ግዳቸው የአውሮፓ ሻምፒዮንስ ሊግ ነበረ። ዴዝሪ ዶዌ ሰራራቸው። አስታሉት ግን እንደምን ባየር ሙኒኮች። ጀማል ሙሲያላ አስደናቂ ኳስ ወደፊት ይዘው የሄዱ ነው። ኳሱን ዊሊያም ፓቾ ጨረፈባቸው። ነቅለው አይወጡም እነሱ እንደነ ኡፓሜካኖ ጠብቀው ነው እዛ ተከላካዮች ፓቾም ማርኪኒዮስም በጣም ባየር ሙኒክ ተስፋ እየቆረጠ መጣ። አይቷል እነ ሮቨን ሰዓት በሄደ ቁጥር ተስፋ ያስቆርጣል። ኦሊሴ ተሳሳተ። ኪሚንጃይን አለፈው። ኪቪቻ ክቫራትስኬሊያ አስደናቂ ኳስ ዴዝሪ ዶዌ ወደ ጎል ሹት ያደረገው ኳስ ኢላማውን አላገኘም። የኦሊሴ ስህተት ነበር። ሃሪኬን ኦሊሴ ይሄ ሁሉ ጎል ጋር እየደረስክ ቀልድ። ኦሊሴ ኳስ ተበላሸበት። ግርምሽ በዚህ ልክ ቢደርስ ፓቭሎቪች እስካሁን ጎሉን 2-3 አድርሶታል። ጆሹዋ ኬሜክ ኪሚንጃይ ኡፓሜካኖ ዳዊት ኡፓሜካኖ ቀይ መስመር ለኦሊሴ ማይክል ኦሊሴ ለላይመር ለመስጠት ነበር። ፋቢያን ሪዩስ ወደ ውጭ ወጣ። የመልስ ሮራ ባየር ሙኒክ 72ኛው ደቂቃ ላይ ደርሰናል። አድማጮቻችን ኦሊሴ ዳዊት ኡፓሜካኖ ከባድ ነው። የት እንዳለ አሁን ካውንተር ካገኘ በቃ ኬሜክ ሉዊስ ዲያዝ ክሮስ አደረገ። ሜንዴዝ አለመግባባት ነበር። ፋቢያን ሪዩስ እና ሜንዴዝ አለመግባባቶች ነበሩ። አልፎንሶ ዴቪስ ባየር ሙኒክ 14 ሙከራ 4 ኦን ታርጌት፣ ፓሪስ ሰን ጀርመን 10 ሙከራ 5 ኦን ታርጌት። ኦሊሴ ራሱ ላይ ከቶት ነበር። ዊሊያም ፓቾ ኢኳዶራዊ ዲፌንደር የ24 ዓመቱ ራሱ ጎል ላይ ከቶት ነበር። የማሰመ ባየር ሙኒክ ማርኪኒዮስ እያነቃቃ ይገኛል። ኦሊሴ ማዘመቱን ሳፎኖቭ የመልስ ሮራ ሆነ። ማትቫይ ሳፎኖቭ ራሽያዊ ግብ ጠባቂ ነው።
አልፎንሶ ዴቪስ ወደኋላ ሉዊስ ዲያዝ ኬሜንጄ ላይማር ዊሊያም ፓቾ ኳስ መለሰ። ባርኮላ አለ፣ አልፎንሶ ዴቪስ አለ። ባርኮላ አገኛቸው። ኪሚንጄ ግን ለሶስት ነው። አልፎንሶ ዴቪስ ታገለ፣ ኳስ አራቀ። ተከላካዩ ደካማ ነው። ሳይኮሎጂ ችግር። አሁን ብቻውን አንድ ሰው ነው። ተረጋግተ መቀማት ትችላል። አንድ ሰው ይሄ ሁሉ ጫና ፈጥሮብህ ኳስ ስታበላሽ፣ ያው ኪሚንጄ ፍጹም ሜንታሊ ጥሩ አለ። ተመልከት፣ ሶስት ሰው ባርኮላ ለሶስት አምሷቸው ነበር። ለሶስት እያለ ነው። አይቷል ደጋፊው ሶስቱ ነው። የመልስ ሮሯ ዛይሬ ኤምሪ ለኔቬስ ቪቲኒያ ኑኖ ሜንዴዝ ፋቢያን ሪዩዝ ኪቭሪስካሊያ ለቪቲኒያ ኪቪቻ ክቫራትስኬሊያ ወደፊት ለማምራት ሞክሮ ነበር። ዊሊያም ፓቾ በቃ ተቆጣጣ። ኑኖ ሜንዴዝ ጀማል ሙሲያላን አለፈው። ሜንዴዝ ቀይ መስመር ላይ ለዴዚሬ ድዌ ድንቅ ኳስ ለኪቪቻ የመታው ኳስ እዛው ብሎክ ተደረገ። እንደገና ለዴዝሬ ድዌ የተጨረፈ ኳስ ዴዝሬ ድዌ ጉድ አድርጓቸው ነበር። ከቶት ነበር ዴዝሬ ድዌ። ሉዊስ ሄንሪኬ የተጫዋች ቅያሪ ድዌ ወጣ። የፓሪስ ሰን ጀርመን ደጋፊዎች ዴዝሬ ድዌ ዳኛው እንዲወጣ እያዘዙት ይገኛሉ። ሁለት ተጫዋቾችን እየቀየረ ነው ሉዊስ ሄንሪኬ። ዴዝሬ ድዌ እና ፋቢያን ሪዩዝ ወጥተዋል። ዴዝሬ ድዌን እና ፋቢያን ሪዩዝን ተክተው ወደ ሜዳ የገቡት ሁለት ተጫዋቾች ሄርናንዴዝ እና ሉካስ ቤራልዶ ናቸው። የተከላካይ ክፍላቸውን ለማጠናከር ነው ቤራልዶ የገባው። አሁን የገባው ልጅ ቤራልዶ ዳኛ ቢጫ ጋር በዛውበታል። ዲያዝ ላይ ጃክሰን ገብቷል። ሙሲያላ ወጥቷል። ዘገየ። ኒኮላስ ጃክሰን ሰባ ዘጠነኛው ደቂቃ እየተቃረበ እንገኛለን። ኪቪቻ ተረፉ ባየር ሙኒኮች። የማሰምት ኪቪቻ ያለቀለት ጎል ለማስቆጠር ተቃርቦ ነበር አድማጮቻችን። ነገር ግን ኳስ ወደ ውጭ ወጣ። ኪቪቻ ተረባርቦ ነው ያስጣሉት። ኪሚንጄ ሲመታ ተጨረፈበት። ኪሚንጄ ያወጣው ከዛ በኋላ የማሰምት ቪቲኒያ የማዘመን ሊያሻማ ነው። ቪቲኒያ የማዘምቱን አወጡት ባየር ሙኒኮች። እንደገና ቪቲኒያውንም ቀይ መስመር ላይ ቪቲኒያ ክሮስ አደረገ። ኪቪቻ ክቫራትስኬሊያ ተቆጣጠረ። አጠገቡ ላይ ማራለ ኪቪቻ የክቫራትስኬሊያ ኳስ ኔቬስ ጨርፎታል። የማዘመት ነው ዳኛው የሰጡት። ኡፓሚካኖ የመጨረሻውን ንክኪ አድርጓል። ናይት ካምባክ ያለ አይመስልም ከዚህ በኋላ 80 ደቂቃ 10 ደቂቃዎች ይቀራሉ። መደበኛው 90 ደቂቃ 3 ደቂቃ ቢጨመር 13 ደቂቃ ከነተጨማሪው ይቀራል። ቪቲኒያ ላይ የውሃ መጠጫ ፕላስቲክ እየተወረወረበት ይገኛል። የማዘመን ቪቲኒያ ላሻማ ነው። ማኑኤል ኖየርን እያየነው እንገኛለን። ቪቲኒያ ጆ ኔቬስ አላገኘውም። ኦሊሴ
አይለቅም እንደ ኳሱን ፋውል ተሰራበት። ኦሊሴ ነው አንዱ ዛሬ የባየር ሙኒክ ክፍተት አይተሻል ግርምሽ? የመልሶ ማጥቃቱ እንቅስቃሴ ላይ በጣም ሌት ነው። እነሱም ፔሳቸው ፍጥነት የለው። አልፎንሶ ዴቪስ፣ ሃሪ ኬን፣ አልፎንሶ ዴቪስ፣ ጃክሰን፣ አልፎንሶ ዴቪስ ብልጥ ሆነ። አልፎንሶ ዴቪስ ቅጣት ምት አገኙ። ኒኮላስ ጃክሰን በማን ነው የገባው? በዴዝርድ ዌይ በሙሲያላ ኦኬ። አዎ የባርኮላ ነው የሚለው ሙሲያላ ጥሩ አለመኖር ነው። በነገራችን ላይ ዛሬ አንዱ ባየር ሙኒክን በከፍተኛ ሁኔታ የጎዳው ባርኮላ ጥፋት ሰርቷል። ጆሹዋ ኪሚክ ቅጣት ምቱን ለመምታት ተዘጋጅቷል። ሳፎኖቭ ኪሚክ እንደገና ኳሱ ይመታ ብለዋል ዳኛው። ፍጭት ነበር ለዛ ነው። ቀጥታ ቢመታው አይሻልም? ኪሚክ ግርምሽ የሚመች ቦታ ነው። ቀጥታ አይመስለኝም። ግብ ጠባቂው አዘግቶታል መስመሩ። ይሄ የግንባር ኳስ ነው። አይ ግንባር ኳስ ብዙም ካልሰራህበት ከባድ። ጆሹዋ ኪሚክ አልኩ። አየህ ማትቬይ ሳፎኖቭ ቀጥታ መሞከሩ የዶናሩማ ምትክ ነው። ይሄ ራሻዊ ግብ ጠባቂ አልፎንሶ ዴቪስ፣ ዲያዝ፣ ጆሹዋ ኪሚክ፣ አልፎንሶ ዴቪዝን ያዘገዩበት ምክንያት ኮምፓኒ ኡፓሚካኖ ጎርቶታል። ግርምሽ በደንብ ኳስ በደንብ ነው ይዞ እያጫወተ ያለው ወደ መሀሉ እየገባ ላይመር ኡፓሚካኖ ተሳሳተ። ኡፓሚካኖ ኳሱ በዚህ ሰዓት ላይ ወደ ጎል ባርኮላ አጠገቡ ነበር። ሜንዴዝ ወደ ጎል ሞከረው። ፓቭሎቪች በፍጥነት አስጀመሩ። ሜንዴዝ ለባርኮላ ቢሰጠው የተሻለ ድል ነበረው። ግብ ጠባቂው መውጣቱ ላይ ነው ወደ ጎል የላከው። ላይመር፣ ጃክሰን፣ የመልስ ሮሯ ለባየር ሙኒክ ሉዊስ ሄንሪኬ መመሪያ እያስተላለፈ ነው። ተጫዋች ሊቀይሩ ነው። ካርል በባየር ሙኒክ በኩል ካርል፣ ዲያዝ፣ አልፎንሶ ዴቪስ፣ ኡፓሚካኖ፣ ሃሪ ኬን ከኔቬዝ ጋር ሃሪ ኬን እንደገና ዳኛው በእጅ ነክቷል ብለው ሃሪ ኬንን ፋውል ተሰርቶበታል እኮ። መጀመሪያውን መንፋት ነው። የጆዋ ኔቬዝ ላይ ጥፋት ተሰርቷል። ሃሪ ኬን ዳኛውን እየተናገር ዛሬ ዳኛው በሰላም የሚወጡም አይመስለኝም። የቃላት ውርጅብኝ ነው የሚወርድባቸው። ልክ አይደሉም። የአንድን ቡድን አድቫንቴጅ ብቻ ነው እያዩ ያሉት። ለዛ ነው ጫና የበዛባቸው። አሁን ባየር ሙኒኮች ተስፋ የቆረጡ ይመስላሉ። ዳዮት ኡፓሚካኖ ተቀይሮ ወጥቷል። ካርል ወደ ሜዳ ገብቷል። ካርል ኡፓሚካኖን ቀይሮ ገብቷል። ኑኖ ሜንዴዝ ትክክለኛ ውሳኔ፣ ቢጫ ካርድ አለበት። ሉዊስ ሄንሪኬ ኑኖ ሜንዴዝን አስወጥቶ ማዩሉ። ኑኖ ሜንዴዝ ፈርስት ሃፍ በሁለተኛ ቢጫ ካርድ መውጣት ነበረበት፣ ኳስ በእጁ ያቆመበት ቦታ ላይ። አሁን ተርፏል። ማዩሉ ተቀይሮ ገብቷል። ሳፎኖቭ በረዥሙ ማኑኤል ኔር ተቆጣጠረ። ባርኮላ ለሁለት አጣብቀው ነው የያዙት። ማኑኤል ኔር እዛው አስጀመረ። ኪሚንዣይ፣ አልፎንሶ ዴቪስ ከማኑኤል ኔር። እንደዛ ጎል ያልጠገብነው ጨዋታ አንድ ጎል በመከራ ዛሬው እኮ ቅድም እኔና ሶፊ ተናግረናል። አግርምሽ በደንብ ተናግሯል። መልስ ስለሆነ ከባድ ነው።
እንደውም ከነ ውጤቱ ጭምር ማለት ነው 2-1 ወይ 1-0 ወይ 1-1 ያልቃል ከሚል ነው። ከዛ እንደው መጀመሪያ ላይ ሶፊ ማን ያልፋል ስትለኝ ፓሪስ ሰን ጀርመን አልኩኝና ሐሳብ ቀየርኩኝ። ባየር ሙኒክ ባለሜዳ ስለሆነ የሚለውን አድቫንቴጅ ማለት ነው እንጂ መጀመሪያ ፓሪስ ሰን ጀርመን ብዬ ነበር። በኋላ ላይ ሜዳ ላይ ያለውን አድቫንቴጅ ግምት ውስጥ በማስገባት ደጋፊው አሊያንዝ አሬና ከመሆኑ ጋር ተያይዞ ማርኪኒዮስ ቢጫ ካርድ ተመልክቷል። ማርኪኒዮስ፣ አልፎንሶ ዴቪዝ፣ ጆሹዋ ኬሜክ፣ ፓቭሎቪች፣ ዴቪስ፣ ማዩሎ አጠገቧል። ዴቪስ እየገባ ነው። ኳስ ወጥቷል። አልፎንሶ ዴቪስ ኳስ ወጥቶበታል። የፓሪስ ሰን ጀርመን ደጋፊዎች አርማቸውን እያውለበለቡ ይገኛሉ። አሁን ፓሪስ ሰን ጀርመኖች ያረጋገጡ ይመስላሉ። የ2 ጎል ብልጫ አላቸው። ታሪኬን በፍጹም ልክ አይደለም። ዛሬ ምንም ማረበሻቸው ሳፎኖቭ ማንም ዛሬ ልክ አይደለም። በተወሰነ መልኩ ኬሚችና ፓቭሎቪች መሃል ላይ ይታገላሉ። ከዛ ውጪ ማኑኤል ኒየር፣ ሉዊስ ዲያዝ ልክ አይደለም። አልፎንሶ ዴቪዝ፣ ዲያዝ፣ ኪሚክ ቀልድ ነው። እንደገና ላይመር የፔናልቲ ጥያቄ አሁንም ባየር ሙኒክ ማየት አለብን። ግን አይ እኔም አልታየኝም። ፈጣን እንቅስቃሴ ባርኮላ፣ ኪቪቺያ፣ ባርኮላ፣ ማኑኤል ኒየር ጨረፈው። ብዙ ጎል ነበር የሚገባበት ኒየር ባይኖር። እንመልከተው እስኪ የባርኮላና ያሳየን ቀደም ሲል የነበረውን ዲያዝ፣ ፓቭሎቪች ቀልደኞች ናቸው። ከተመለሰ በኋላ አይ ነው ኔቬስ እንትናል። አይ ግርምሽ በእጅ ነው ከእጁ ጋር ከሰውነቱ ጋር ለቋል። ግርምሽ ቅስፈታዊ ስለሆነ ዳኛው አላየውም እንጂ እንዲህ እኮ አይደለም። ግርምሽ እንዲህ ብለዋል። ከሰውነቱ ጋር ስለሆነ ግን እኔ አላሳመነኝም። ቆይ ደግሞ ደጋግሞ ቢያሳየን ታይዋለሽ። ፊቲኒያ ግሩም ኳስ፣ ባርኮሎ ቤራልዶ ጥሩ ኳስ ነበር የሰጠው። ፓቭሎቪች፣ ጃክሰን፣ ኦሌሴ፣ አሬ ምንም ያልጠቀመ ልጅ። ማርኪኒዮስ በግንባር መለሰ። ኦሌሴ፣ ኒኮላስ ጃክሰን፣ ክሮስ አረገ። ለሃሪኬን የተላከ ኳስ ነበር፣ ወደ ውጭ ወጥቷል። አሁን ሙሉ በሙሉ የባየር ሙኒክ ደጋፊዎች ተስፋ ቆርጠዋል። ማርኪኒዮስ አረጋግጧል። ማርኪኒዮስ የፓሪስ ሰን ጀርመን ደጋፊዎች ድምፅ በከፍተኛ ሁኔታ እየተሰማ ነው። ሉዊስ ኤንሪኬ ጎበዝ አሰልጣኝ ነው። ጨዋታውን ማኔጅ ሰርቶ ነው የመጣው። ጨዋታውን ማኔጅ የሚያደርግበት ነገር ፍጹም የተለየ ጨዋታ እኮ ነው። ከፓሪሱ ጨዋታ ሌላ ጨዋታ ነው ይዘው የመጣው። ሌላ ታክቲክ። በጣም ጎበዝ አሰልጣኝ፣ ጭራሽ የማይታወቁበትን ዘግቶ መጣ። ለካ ፓሪስ ሰን ጀርመን መዝጋትም ይችላል። 3 ደቂቃ ሆነ ላይ አልፎንሶ ዴቪዝ፣ ዲያዝ፣ የሞርስ ሮሮ፣ ፓቭሎቪች። አሁን የፓሪስ ሰን ጀርመን ተቀያሪ ተጫዋቾች እርግጠኛ የሆኑ ይመስላል። 5 ደቂቃ አልፎንሶ ዴቪዝ 5 ደቂቃ ተጨምሯል። ፓቭሎቪች ጎል የሚያዩበት መንገድ በጣም ፑር ነው። ላይመር፣ ጃክሰን አመለጠው። ረዥም ኳስ ታይም አይወጡም።
ማኑኤል ኖየር ገጨ። ኬሜክ፣ አልፎንሶ ዴቪስ፣ ዲያዝ ምንድን ነው የሚያደርገው? ጃክሰን ሳፎ ነው ተቆጣጠረው። ዲያዝ ምንድን ነው የሚያደርገው? ግን በደንብ አልመታውም። አረ ልክ አይደለም። አንዴ ከተረበሽክ እንደዚህ ነው። ሳይኮሎጂካሊ በ3ኛው ደቂቃ ላይ የገባው ጎል እንዳልነበር ነው ያደረገው ባየር ሙኒክ። እውነቴን ነው እንዳልሆነ በቃ። ፓሪስ ሰን ዠርመን በጣም በሚገርም ብቃትና ድንቅ እንቅስቃሴ አሊያንዝ አሬና ላይ ባየር ሙኒክን 1-0 እየመራው ይገኛል። ኦሌሴ፣ ላይመር፣ ቤራልዶ፣ ማዮሎ። ላይመር ለሙኒክ የሚመጥን ተጫዋች አይደለም በነገራችን ላይ በጣም ሌት ነው። ላይመር አረ በታሪክ ስታንሲች ደግሞ ይብሳል። ጆሹዋ ኬሜክ፣ አልፎንሶ ዴቪስ ከሙኒክ አንጻር ከባድ። ዲያዝ ተመልከት፣ በግድ ራሴ ልምታ እኮ ነው። አስደናቂ ኳስ ለማሳለፍ ሞክሮ ነበር ዲያዝ። ኪቪቺያ የለም አይወጡም። በታሪክ እንዴት ነው የሚወጡት? በዚህ ሰዓት ዋጋ ይከፍላሉ። ቪሴንት ኮምፓኒ ተስፋ የቆረጠ ይመስላል። አልፎንሶ ዴቪስ ረዥም ኳስ ባርኮላ ኳስ ወጣበት። የመልስ ሮራ ባየር ሙኒክ ሉዊስ ኤንሪኬ ጸጉራቸውን እያሻሹ ይገኛሉ። ከአርሰናል ጋር ለመፋለም ሌላ ኳስ ጆሹዋ ኬሜክ፣ ዲያዝ እንደገና ዛይሬ ኤምሪ የተቀያሪ ቦታ ላይ ያሉ ኪቪቻ ላይ ጥፋት ሲሰራ እነ ዴዝሊ ዱዌ እነ ዴምቤሌ ተነስተው ነው የጨፈሩት። ኪቪቻ ሳፎኖቭ ቅጣት ምቱን ለማሻገር እየተዘጋጀ ነው። 2 ደቂቃ ብቻ ይቀራል። አሊያንስ አሬና ላይ አድማጮቻችን ወደ ውጭ ነው የሚያወጣው። በታሪክ ለሰው አይሰጥም። በቃ ሰዓት ማኔጅ የሚያደርጉበት መንገድ በጣም ከባድ ነው። እንደገና ወደኋላ ጆሹዋ ኬሜክ፣ ፓቭሎቪች፣ ላይመር ተመሳሳይ ጨዋታ ትጫወታለህ። ግርምሽ 90 ደቂቃ ኦሌሴ እየተመራ ጎል እየገባ በፖዚሽን ላይ በጣም አይሆንም። አልፎንሶ ዴቪስ፣ ሃሪኬን ምን ያደርጋል? ጎል 1-1 ምን ያደርጋል? 1-1 አለቀ እኮ ደቂቃው። ሃሪኬን ጎል አስቆጠረ። የአልፎንሶ ዴቪስ ውጤት ነው። ጎል አስቆጠረ። 1-1 ሃሪኬን። የዘገየ መልስ በጣም አልፎንሶ ዴቪስ ድንቅ ኳስ ነው። ሃሪኬን፣ ጆሹዋ ኬሜክ፣ አልፎንሶ ዴቪስ ሃሪኬን መረብ ላይ ወዘወዘው። አልፎንሶ ዴቪስ ከገባ በኋላ ብዙ ለውጥ አምጥቷል። የፈጠራቸውን የጎል ድሮች አስቧቸው ከስታንሲች አንጻር። አረ በደንብ ነው። 1-1 እነ ደምቤሌ ደነገጡ። ግን ሰዓት አለ ወይ ነው ጥያቄው። አልቋል። ከ13 ጨዋታ 14ኛ ጎሉን ነው ሃሪኬን ያስቆጠረው። ሳፎኖቭ 94ኛው ደቂቃ ላይ ነው ያስቆጠረው። 1 ደቂቃ ይጨምራል። ማኑኤል ኖየር፣ አልፎንሶ ዴቪስ በጣም በጣም ግሩም ልጅ ነው። ፓቭሎቪች፣ ዲያዝ፣ አልፎንሶ ዴቪስ፣ ኬሜክ፣ ጭንቀት ሉዊስ ኤንሪኬ ጭንቀት ይታያል። ኦሌሴ የመልስ ሮራ ባየር ሙኒክን ዋጋ ያስከፈለ ልጅ ነው ዛሬ አንዱ
ዛሬ ቀለደባቸው። ማርኪኔዝ ተጎድቻለሁ ብሏል። ጌም ማኔጅመንት ነው፣ ታይም ማኔጅመንት። ቢጫወት ግን ይሻለዋል። በዚህ መሀል የሚያዘው ደቂቃ ብዙ ነው፣ ከፍ ሊል ይችላል። ሉዊስ ኤንሪኬ ለዛ ነው የሚጮሁት። ሁን ብለው አቃጠልክ በሚል ከተያዘብህ ከባድ ነው። ላለቀ ለሰከንዶች ወድቀህ ሃሪ ኬን አስደናቂ አጨራረስ ነው። ባለቀ ሰዓት ሆኖ እንጂ ቀደም ብሎ የጎል ተቆጥሮ ቢሆን ኖሮ ሌላ መልክ ይኖረው ነበር። 80 ደቂቃ ላይ ምናምን እንኳን ቢሆን ሞር የተሻለ ነበር። ሉዊስ ኤንሪኬ ተነሳሉት። ኦሊሴ ፓቭሎቪች ካርል ሃሪ ኬን ፓቭሎቪች ዳኛው ፊሽካ ነፉ። የተጎዳውን አይጨምሩም እንዴ? ካርድ ጀመሩ። ካርድ መሰዙ። ኪሚክ ራሱ ጮኸባቸው። ዳኛው ግን ካርዱን ዛሬ እንዴ ኪሚክ እየጮኸባቸው ይገኛል። ፓሪስ ሳን ጀርማን ለፍጻሜ ጨዋታ ከአርሰናል ጋር ዲዘርቭ ያደርጋል። ፓሪስ ሳን ጀርማን በደንብ በዛሬው ጨዋታ ላይ ግን ዳኛው የሆኑ ፊሽካ እንዴት ነው? ሉዊስ ኤንሪኬን ማለት ተጫዋች ተጎዳ፣ ያንን ደቂቃ እንኳን አላካካሱም። 30 ሰከንድ አካባቢ እንኳን መጨመር አልፈለጉም። ዳኛው ጨንቋቸዋል። አድማጮቻችን ፓሪስ ሳን ጀርማን ለፍጻሜ ደርሷል። ጨዋታው አለቀ። ቪሴን ኮምፓኒ ዳኛው ላይ ሄዶ እየጮኸባቸው ይገኛል። ጨዋታው 1-1 ተጠናቀቀ። በድምር ውጤት ፓሪስ ሳን ጀርማን 6-5 በፍጹም ሳይጨነቁ የጨረሱት ጨዋታ ነው። ሉዊስ ኤንሪኬ በነገራችን መጨረሻ ላይ ተጨንቋል። ሶፊ የሃሪ ኬን ጎል ከገባ በኋላ አንድ ደቂቃ ምናምን ሪላክስ አድርገው ነው የጨረሱት። ሳፎኖቭ ፓሪስ ሳን ጀርማን ከአርሰናል ለፍጻሜ ደርሰዋል። ወደ ሜዳ እየተወረወረባቸው ይገኛል። ወደ ሜዳ እየተወረወረባቸው ይገኛል። የውሃ መጠጫ ላስቲክ ቡዳፔስት ሃንጋሪ ቡዳፔስት ላይ ፓሪስ ሳን ጀርማን ከአርሰናል ጋር ለፍጻሜ ይጫወታሉ። አርሰናል ከ20 ዓመት በኋላ የአምናው ሻምፒዮን ፓሪስ ሳን ጀርማን ለተከታታይ ሁለተኛ ጊዜ ዋንጫ ለመውሰድ የሚደረግ ትንቅንቅ ባየር ሙኒክ ጉዞው እዚህ ላይ ተጠናቋል።